የፌዴራል መንግስቱ 200 የሚያክል የጽንፈኛ ኃይሎች እንደመሰስኩ ሲል ይደመጣል። የፋኖ ኃይሎች በበኩላቸው አይኔ ነኝ 215 የሚያክል ወታደሮችን የገደልኩ ሲሉ ይሞግታሉ። በጎጃም ሰማይ ስር የባሩድ ጭስ ሲጨስ በጎንደር መተማ መስመር የሞት ዜና ይደመጣል። ጦርነቱ ከሜዳው ውጊያው ባሻገር ወደ የቁጥሮች ጦርነት ተሸጋግሯል። ይባስ ብሎ የአማራ ክልል መንግስት ሰላም አወረድኩ ብሎ የፈረመው ስምምነት ከድርጅቱ ከተባረሩ ግለሰቦች ጋር የተደረገ የፖለቲካ ድራማ መሆኑ ሲገለጥ የጉዳዩን አሳሳቢነት እጥፍ ድርብ አድርጎታል። ዛሬ የቁጥሮች ጨዋታ የከሸፉ የሰላም ስምምነት ፖለቲካዊ ቁማርና በሰሜን ኢትዮጵያ እየተካሄደ ያለው ደም አፋሳሽ የሽምቅ ውጊያ እውነታ ከመጋረጃው በስተጀርባ ያለውን ሚስጥር ፈልቅቀን እናወጣለን። አብራችሁን ቆዩ። ጤና ይስጥልኝ፣ እንደምን አላችሁ? በያላችሁበት የዓለም ክፍል ሰላም ለእናንተ ይሁን እያልን በዛሬው መሰናዷችን ባለፉት ሳምንታት በአማራ ክልል በተለይም በሰሜን ጎጃምና በሰሜን ጎንደር አካባቢዎች ያገረሸውን ከፍተኛ ውጊያ ተከትሎ የተሰሙትን እርስ በርሱ የሚቃረኑ መግለጫዎችን በጥልቀት እንመለከታለን። የኢትዮጵያ መከላከያ ሰራዊትና የፋኖ ኃይሎች ያወጡትን መግለጫ እንደ ወታደራዊ ሪፖርት ሳይሆን እንደ ፕሮፓጋንዳ ዘመቻ የሚታይበትን ምክንያትን እንፈትሸዋለን። ከመሰረታዊ የዜና ዘገባ ወጣ ብለን እነዚህ አሃዞች የሚነግሩን ወታደራዊና ፖለቲካዊ ትርጉም ምንድነው? አብይ አህመድ የሚመሩት የብልጽግናው መንግስት በመስክ ላይ የገጠመውን ወታደራዊ ቀውስ ለመሸፈን ምን ያህል የሚዲያ ስትራቴጂ እየተጠቀመ ነው? በሌላ በኩል የፋኖ መዋቅር በዚህ ከፍተኛ ጫና ውስጥ ሆኖ እያደረገ ያለው የመልሶ ማጥቃት አቅም ምን ያህል ነው? በተለይ ሰሞኑን የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት ፈረምኩ ማለቱን ተከትሎ የተነሳውን አቧራ እናጠራለን። ስምምነቱ የተፈጠረው በድርጅቱ ውስጥ ቅቡልነት ከሌላቸውና ከተባረሩ ግለሰቦች ጋር መሆኑን የሰላም ሂደት ዋጋ እንዴት እንደሚያሳጣው እናያለን። ለቀጣዮቹ ደቂቃዎች ስሜታዊነትን ወደ ጎን ትተን በተጨባጭ መረጃዎችና በፖለቲካ ሳይንስ መነጽር ጉዳዩን እንተነትናለን። ወደ ዋናው ጉዳይ ስንገባ የመከላከያ ሰራዊት የምስራቅ እዝ ክህደት ከህዳር 18 ቀን እስከ ታህሳስ 1 ቀን በሰሜን ጎጃም ባደረገው ዘመቻ 200 የፋኖ ታጣቂዎችን ገደልኩ፣ 53 አቁስያለሁ፣ እንዲሁም በባህር ዳር 41 ማሪክ ያለው ሲል መግለጫ ሰጥቷል። በሌላ በኩል የሰሜን ጎንደር ፋኖ ቃል አቀባይ ዮሐንስ ንጉሶ በመተማ ወረዳ ሸመለጋ ላይ በተደረገ የአንድ ሳምንት ውጊያ 215 የመንግስት ወታደሮችን ገደልን፣ 80 የሚያክል ደግሞ አቁስለናል ይላል። እዚህ ላይ ልብ ልንል የሚገባው ቁልፍ ነጥብ አለ። በዘመናዊ የውጊያ ታሪክ ውስጥ የሬሳ ቁጥር መቁጠር የመደበኛ ወታደሮች የመጨረሻ ውድቀት ምልክት ተደርጎ ይወሰዳል። ለምን የተባለ እንደው ምክንያቱም አንድ መደበኛ መንግስት ከአማጽያን ጋር ሲዋጋ የስኬቱ መለኪያ የገደለው ሰው ቁጥር ሳይሆን ያረጋጋው አካባቢና ያገኘው የህዝብ ድጋፍ ነው። የአሜሪካ ጦር በቪየትናም ጦርነት ወቅት በየቀኑ ሽገድልን እያለ ሪፖርት ያደርግ ነበር። ነገር ግን ጦርነቱን ተሸነፈ። ዛሬ የኢትዮጵያ መከላከያ ሰራዊት እያደረገ ያለው ይህንኑ ስህተት ነው። የመከላከያ መግለጫ በዝርዝር ስንመለከተው የተማረከው መሳሪያዎችን ይዘረዝራል። ክላሽንኮቭ፣ ችች፣ ቦምብ ወዘተ እያለ። ነገር ግን ወታደራዊ ታዛቢዎች እንደሚሉት እነዚህ ቁጥሮችና ምስሎች ለህዝብ ግንኙነት ፍጆታ ተብሎ የሚቀነባበሩ ሊሆኑ እንደሚችሉ ጥርጣሬ አለ። 200 ገደልኩ ማለት በወታደራዊ ሳይንስ ትልቅ ውጊያ ነው ማለት አይደለም። እንዲህ አይነት ብዙ ያለው ኃይል ከተመታ የፋኖ አደረጃጀት በሰሜን ጎጃም ሙሉ ለሙሉ መሽመድመር ነበረበት። ነገር ግን መሬት ላይ ያለው እውነታ የሚያሳየው ውጊያው አሁንም በከፍተኛ ሁኔታ መቀጠሉንና የመከላከያ ሰራዊት ከዋና ዋና ከተሞች ውጭ ለመንቀሳቀስ መቸገሩን ነው። በሌላ በኩል የፋኖ ይገባኛል ጥያቄ ስንመለከተው በመተማ የተጠቀሰው የ215 ወታደሮች ሞት አካባቢው ካለው ስትራቴጂካዊ ጠቀሜታ አንጻር ታላቅ አንድምታ ያለው ነው። መተማ ወደ ሱዳን መውጫ በር ነው። ይህ መስመር የኢኮኖሚና የሎጂስቲክስ ትንፋስ ነው። ፋኖ ይህንን አካባቢ መፈተን ከቻለና ይህንን ያህል ጉዳት ማድረግ ከቻለ መንግስት በሰሜን ኢትዮጵያ ያለውን የድንበር ደህንነት የማስጠበቅ አቅሙ ጥያቄ ውስጥ ገብቷል እንደማለት ነው። በሰሜን ጎጃምና በሰሜን ጎንደር እየተካሄደ ያለው ውጊያ ባህሪ ይለያያል። በሰሜን ጎጃም በተለይም በገጠር ወረዳዎች ያለው መልክዓ ምድር ለሽምቅ ውጊያ እጅግ ምቹ ነው። የመከላከያ ሰራዊት ከባድ መሳሪያና ድሮን ቢጠቀምም የፋኖ ታጣቂዎች ከህዝቡ ጋር ተቀላቅለው ስለሚኖሩና የመሬት አቀማመጡን ስለሚያውቁት መደበኛው ሰራዊት ከጥላ ጋር ቦክስ የመግጠም ያህል ነው የሆነበት ያለው። የመከላከያ ሰራዊት የምስራቅ እዝ መግለጫ ውስጥ በባህር ዳር 19 የሚያክሉ የፋኖ ኃይሎችን እጃቸውን ሰጡ የሚለው ንግግር የከተማው ውጊያ ስጋቱ አሁንም እንዳለ የሚጠቁም ነው። ባህር ዳር የክልሉ መቀመጫ ናት። በክልሉ መቀመጫ ውስጥ የፋኖ ታጣቂዎች አሉ ብሎ ማመንና መግለጫ መስጠት የክልሉ መንግስት የጸጥታ መዋቅርን ምን ያህል እንደተቦረቦረ መላክት ነው። በሰሜን ጎንደር መተማ በኩል ያለው ውጊያ ደግሞ የኢንተርናሽናል ድንበር ጉዳይ ነው። መንግስት ይህንን መስመር ክፍት ለማድረግ የተቻለውን ሁሉ እየሞከረ ነው። ነገር ግን የፋኖ በላይ ዘለቀ እዝ በዚህ አካባቢ የሚያደርገው እንቅስቃሴ የአብይ አህመድን አስተዳደር የኢኮኖሚ ሳንባ ለመቆጣጠር ያለመ ስትራቴጂክ አካል ነው። ቁጥሮቹ 200 ወይም 215 የሚነግሩን ነገር ቢኖር ውጊያው ከፍተኛ ደረጃ ላይ መድረሱንና አንዳቸው ሙሉ ለሙሉ ማጥፋት ወደማይችሉበት ወይም የቁርጥ ቀን ውጥረት ውስጥ መግባታቸውን ነው።
አሁን ወደ ፖለቲካው ሴራ እንሸጋገር። ሰሞኑን የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት ፈረምኩ ብሏል። ይህ ጉዳይ በኢትዮጵያ ፖለቲካ ውስጥ የተለመደውን የመከፋፈል ስልት ቁልጭ አድርጎ የሚያመላክት ነው። መንግስት የተፈራረመው ከማን ጋር ነው? ከመስፍን አባተና ማስረሻ ሰጤ ጋር። እነዚህ ግለሰቦች ከፋኖ አመራርነት በዲሲፕሊንና በክህደት የተባረሩ መሆናቸውን ዋናው የፋኖ አደረጃጀት አስታውቋል። ታዲያ መንግስት ይህንን እያወቀ ለምን ከነዚህ ሰዎች ጋር ተፈራረመ? መልሱ ቀላል ነው። አንደኛው ለዓለም አቀፍ ማህበረሰብ ሰላም እያወረን ነው፣ ነገር ግን እምቢተኞች አሉ የሚል የውሸት ትረካ ለመፍጠር ነው። ሁለተኛው በፋኖ አደረጃጀት ውስጥ ጥርጣሬ ለመዝራትና የትግሉን ሞራል ለመስበር ነው። ይህ አይነቱ ስትራቴጂ ግን መልሶ ራስን መንግስት ይወገዋል። ምክንያቱም መሬት ላይ ያለው ታጣቂ የሚያዘው አመራር ሌላ ሆኖ ሳለ ሆቴል ውስጥ ከሌላ ሰው ጋር መፈራረም ጦርነቱን ለአንድ ቀን እንኳን አያስቆመውም። እንዲያውም መንግስት ለእውነተኛ ድርድር ዝግጁ ባለመሆኑና አሁንም በሴራ ፖለቲካ እንደሚመራ ለህዝቡ ማረጋገጫ ነው የሚሆነው። የክልሉ ፕሬዝዳንት አቶ አረጋ ከበደና የፌዴራል መንግስት የሰላም ሂደቱን ለሚዲያ ፍጆታ ብቻ እየተጠቀሙበት ናቸው። ይህ ደግሞ በህዝብ ዘንድ ያለውን የመንግስት ቅቡልነት የበለጠ ያራቁተዋል። በእነዚህ የሚጋጩ ቁጥሮች መሃል የጠፋው የሰው ህይወት ብቻ አይደለም፣ የጠፋው ተስፋ ነው። በእያንዳንዱ 200 ገደልን መግለጫ ጀርባ የሚፈናቀሉ እናቶች፣ ትምህርት ያቋረጡ ህጻናት እና የፈራረሰ ኢኮኖሚ አለ። ሰሜን ጎጃምና ጎንደር የኢትዮጵያ የሰብል ምርቶች ቅርጫቶች ናቸው። ይህ ጦርነት በዚህ ከቀጠለ የምርት ጊዜን ካስተጓጎለ በቀጣይ ዓመት የሚጠብቀን ረሃብ ከጦርነት የከፋ እንደሚሆን ምንም አያጠራጥርም። የዓለም አቀፍ ማህበረሰብ የሰማይ መብት ተቋማትና ተንታኞች እንደሚሉት ያለ እውነተኛ እና ሁሉን ያሳተፈ የፖለቲካ መፍትሄ ይህ ግጭት አይቆምም። ኃይልን በኃይል መፍታት ሙከራ ባለፉት 5 ዓመታት በኢትዮጵያ እንደማይሰራ በተደጋጋሚ ተመላክቷል። ትግራይ ላይ የታየው፣ ኦሮሚያ ላይ የታየ ያለው፣ አሁንም በአማራ ክልል እየሆነ ያለው የአብይ አህመድ አስተዳደር የኃይል እርምጃ ፖሊሲ ውድቀት ማሳያዎች ናቸው። ፋኖቹ የትግሉን ምክንያት የህልውና ጉዳይ አድርገውታል። መንግስት ደግሞ የህግ ማስከበር ዘመቻ ይለዋል። እነዚህ ሁለት ተቃራኒ ትርጉሞች እስካልተገናኙ ድረስ የሬሳ ቁጥሩ እየጨመረ ይሄዳል እንጂ የሚቀንስ አይሆንም። በማጠቃላይ የሚነሳው ነጥብ ቢኖር ጦርነት በቁጥር አይለካም፣ ድልም በሬሳ ክምር አይረጋገጥም። መንግስት የውሸት የሰላም ስምምነቶችን ለካሜራ ስራ ከማዘጋጀት ይልቅ የችግሩን ምንጭ ማለትም የፖለቲካና የፍትህ ጥያቄዎችን ለመመለስ ድፍረት ሊኖረው ይገባል። ተቃራኒ ኃይሎችም ቢሆኑ የህዝቡን ሰቆቃ ግምት ውስጥ ያስገባ ስትራቴጂ ሊኖራቸው ይገባል። ዛሬ ያየናቸው የ200 እና የ215 አሃዞች የስታቲስቲክስ መረጃዎች አይደሉም፣ የኢትዮጵያ ልጆች ናቸው። ይህ ደም መፍሰስ መቆም አለበት። በፕሮፓጋንዳ መግለጫ ሳይሆን በእውነተኛ የፖለቲካ ጠረጴዛ ላይ መፈታት ይኖርበታል የሚለው ዕለታዊ መልእክታችን ነው። ለአሁኑ በዚያ በቃን። ቸር ያቆየን።